ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አምላካችን እግዚአብሔር ፍስሐና ሰላም ደስታና ሰላምን ይሰጠን። አሁንም በዓሉን የሰላም የጤና ያድርግልን። እንግዲህ በእግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ በማርቆስ ወንጌል ምዕራፍ 16 ከቁጥር 6 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። እንግዲህ አራቱ ወንጌላት ስለ ትንሣኤው ተናግረዋል። እነዚህንም ወንጌላት ቤተክርስቲያናችን አባቶቻችን እንዲነበቡ ስርዓት ሰርተው ቀደም ሲል የነበራችሁ በማህሌቱ ላይ 3 ወንጌላት ተነበዋል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ያለው፣ በማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ ያለው፣ እንዲሁም በሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮና እንዲሁም ደግሞ በቅዳሴ ጊዜ የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እስከ 19 ይነበብልናል ማለት ነውና እንግዲህ ሁሉም የሚናገሩት ይህንን ነውና በአጭሩ ግን ሐሳቡን ለመጠቅለል እንዲያመች በማርቆስ ወንጌል ምዕራፍ 1 ቁጥር 16 ያለውን ቃል በአጭሩ እግዚአብሔር ፈቃድ እንነጋገራለን። አምላካችን እግዚአብሔር ለእኔ የምናገርበትን አንደበት ለእናንተ የሚሰሙበትን ሰሚ ዝነ ልቦና ለሁላችንም አስተዋይ ልቦና ያድለን። ተንሥአ ወኢሃሎ ዘየሰ ወናሁ መቃብሩ ሀበ ተቀብረ። ተነስቷል በዚህ የለም። እስኪ በሉ ተነስቷል በዚህ የለም። ተነስቷል በዚህ የለም። እንግዲህ በዚህ የተባለው ነው አምላካችን ክርስቶስ የተቀበረበት መቃብር ነው። ተነስቷል በዚህ የለም ነው እርሱን ያኖሩበት ስፍራ ተብለው የተነገረላቸው በዛን በእሁድ ቀን ማለት ነው። የማርቆስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስናነብ ወሶበ ሀለፈት ሰንበት የተባለችው ቀዳሚት ሰንበት በአይሁድ ሰንበት የምትባለው ቀዳሚት ናትና ያቺ ሰንበት እንዳለፈች ሌሊት ላይ ወደ መቃብሩ ለመሄድ እነሆ እነ ማርያም መግደላዊት፣ የያዕቆብ እናት ዮሐና እንዲሁም ደግሞ እነ ሰሎሜ ሽቶ ገዙ ይላል። መዓዛው እጅግ መልካም የሆነ ሽቱ ገዝተው አዘጋጅተው እንደ አይሁድ ልማድ አንድ ሰው ከሞተ በኋላ ወደ መቃብሩ ሄደው ሽቱ ያደርጉ ሐዘናቸውን ይገልጹ ነበርና ይህንን ለማድረግ ከልብ አስበው ማለት ነው ገንዘባቸውን አውጥተው ሽቱ አዘጋጅተው እንደገና በቁርጥ ልቦና ወደ አምላካቸውን ፍቅር ለመግለጽ እንግዲህ በሌሊት ማለት ነው በሌሊት ወደ መቃብሩ ይሄዱ ዘንድ ተዘጋጁ ይላል። ስለዚህም ወደ መቃብሩ በሚሄዱበት ሰዓት በእውነት እጅግ የሚያስፈራ ነው። ሌሊት ነው፣ ጨለማ ነው። ከዛ በላይ ደግሞ የሚያስፈራው አይሁድ መቃብሩን ያስጠብቁ ነበር። በምን ያስጠብቁ ነበር? በወታደሮች እንዲጠበቁ ያደርጉ ነበር። ምክንያቱም እነሳለሁ ሲል ሰምተነዋል። ብዙ ጊዜ ሲያስተምር በሶስተኛው ቀን እንደሚነሳ ይናገር ነበርና ስለዚህ በሶስተኛው ቀን እነሳለሁ እያለ ነውና ስለዚህ በሶስተኛው ቀን ከተነሳ ይሄ ሁሉ የደከምንበት ይሄ ሁሉ ያደረግነው ነገር እሱን ለመያዝ እንግዲህ ስንት ደግሞ እንደደከሙ ሁላችንም እናውቃለን። በዚህ በሕማማቱ እንደተማርነው ማለት ነውና እሱን ለመያዝ ሰኞ ማክሰኞ ተሰብስበው ስንት ጊዜ ፈጅተው ስንት ሰው አማክረው ነው ይሙት በቃ ብለው የፈረዱበት። ከዛ በላይ ደግሞ በዕለተ ዓርብ ከጠዋት ጀምሮ ቀኑ ሙሉ እንግዲህ እሱን ለመስቀል በቃ አንድ ቀን ሙሉ ያው ደግሞ ከሐሙስ ሌሊት ስንጀምር 18 ሰዓት ማለት ነው። ዛሬ ቤተክርስቲያናችን 18 ሰዓት የጾም በተለይም ለአክፍሎት ወይም ለቁርባን 18 ሰዓት ከ15 ከ18 የሚባለው አይሁድ ይህንን ለማድረግ የደከሙበት ሰዓት ነው። ጌታችን ኢየሱስ ክርስቶስን ያሰቃዩበት ብዙ መከራ ጽዋቱ መከራ ያደረሱበት ስለሆነ ማለት ነው። ስለዚህ ያን ሁሉ አድርገን እንደገና ተነሳ ማለት ለኛ ውርደት ነው፣ ለኛ መሸነፍ ነው። ስለዚህ ይህ እንዳይሆን ቀድመን ጥንቃቄ ማድረግ ይገባናል ብለው መቃብሩን በወታደሮች ያስጠብቁ ነበረ። ይሄ ሰውኛው ነው። እነሱ ወታደር አስጠብቀው መቃብሩን እሱ ከትንሣኤ የሚያስጠርቁ መስሏቸው ነበረ። ነገር ግን ወታደሮቹ አልቻሉ። አምላካችን ሁሉም ማድረግ የሚቻለው ነውና እንደውም ልክ መንፈቀ ሌሊት ሲሆን ያ ትንቢቱ ይፈጸም ዘንድ እንግዲህ አምላካችን መድኃኔዓለም ያደረገው ነገር ሁሉ አስቀድሞ የተነገረው ትንቢት እንዲፈጸም ምሳሌው እንዲፈጸም እያንዳንዷ ቃል ሳይናገር ያደረገው የለም።
የሚናገረውን ያደርጋል፣ ያደረገውን ደግሞ አያስቀርም። የተናገረውን የማያስቀር የማያደርገውን ደግሞ የማይናገር አምላክ ነውና ስለዚህም ያ የተነገረው ትንቢት በሙሉ ይፈጸማል። ያውም ደቂቃዋን ሰከንዷን ሳታሳልፍ ማለት ነው። በገላትያ 4 ላይ እንደተጻፈው ኖዋ መበጽሐ ጊዜሁ እነሆ ጊዜው በደረሰ ጊዜ አምላካችን ከሴት ከእመቤታችን ከድንግል ማርያም ተወለደ እንዳለ ሁሉ ጊዜው ሲደርስ ሁሉንም ነገር ያደርግ ነበርና 33 ዓመት ከ3 ወር ሲፈጸም የሚደረገው ይህ መከራውና በመጨረሻም ደግሞ ትንሣኤው ይደረግ ዘንድ ግድ ነውና እነሱ መቃብሩን በወታደሮች ቢያስጠብቁ ነገር ግን አልቻሉም። ድንገት መንፈቀ ሌሊት በሆነበት ሰዓት አምላካችን እግዚአብሔር ልበ አምላክ ቅዱስ ዳዊት እንደተናገረው ወተንሥአ እግዚአብሔር ከመ ዘንቃ እምነዋ አምላካችን እግዚአብሔር እነሆ አንድ ሰው ከእንቅልፉ እንደሚነቃ ድንገት ተነሳ ብሎ እንደተናገረው ያ ትንቢት ተፈጽሞ በመንፈቀ ሌሊት እነሆ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የእኛ አምላክ መድኃኔዓለም ሙስና መቃብርን አጥፍቶ ለእኛ ትንሣኤውን ለመስበክ በዚህች ዕለት ተነሳ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ እሱ መቃብሩን እንዲህ አድርጎ ከተነሳ በኋላ እነዚህ ቅዱሳት አንስት በእውነት ወደ መቃብሩ ለመሄድ ሄደውም ደግሞ ሽቶ ለመቀባት በዛም ደግሞ ያለውን ነገር ለማድረግ አንድ ነገር ያስጨንቃቸው ነበረ። በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 4 ጀምሮ ስናነብ የምናገኘው ቃል ነው። እርስ በርሳቸው ሲሄዱ ምን ይሉ ነበረ? እንደ ወደ መቃብሩ እንሄዳለን፣ ነገር ግን በመቃብሩ ላይ ያለውን ያንን ከላይ ያለውን ድንጋይ ማን ያንከባልልልናል? ማን ያነሳልናል? እያሉ ያስቡ ነበር። እዛም ከደረሱ በኋላ አሁን ማን ነው የሚያነሳልን እያሉ ይጨነቃሉ። ልክ ወደ መቃብሩ ደርሰው ወደዛ አካባቢ እንደቀረቡ ድንገት የእግዚአብሔር መልአክ ተገለጸላቸው። ማርቆስ ላይ መልአኩ ይላል። ወደ ሉቃስ ወንጌል ላይ ስንመለከት ደግሞ 2 ነጫጭ የለበሱ መልአክ ታዩአቸው። የዚህ ጊዜ እነሱ በዛ የሚያስቡት ያ ድንጋዩ ማን ያነሳልናል ብለው ነበር፣ ማን ያንከባልልናል ብለው ነበር። ግን ወደዛ ሲደርሱ ድንገት ያዩት የእግዚአብሔር መልአክ ነው። ይሄንን አይተው ፈሩ፣ ደነገጡ። ከዚህ በኋላ ሲመለከቱ እንደውም መቃብሩ ባዶ ሆኖ ነው ያገኙት። እና እነዛም የእግዚአብሔር መልአክ ምንድን ያሏቸው? እነሆ ምንም በዚህ በኩል እኮ ምንም የለም። ይሃሎ ዘየሰ ተንሥአ ተነሳ፣ በዚህ የለም፣ እነሆ በመቃብሩ ስፍራ የለም። ሉቃስ ላይ እንደተጻፈው ደግሞ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እነሆ ምን ሆኗል አሏቸው? ተነስቷል አሏቸው። እነዚህ ሴቶች እያደነቁ እግዚአብሔር ያደረገላቸው ድንቅ ነገር በውስጣቸው እየተደሰቱ፣ ይህ ትልቅ ደስታ ነው፣ ትልቅ የምስራች ነው፣ ለዓለም ሁሉ የሚሆን የምስራች። ነገር ግን ይህንን ታላቅ የምስራች ደግሞ አምላካችን የገለጸላቸው በእውነት ተግተው ከልብ ሆነው በፍቅር ሆነው የሚያስፈልገውን ሽቶውን ገዝተው እንደገናም ደግሞ ጊዜያቸውን መስዋዕት አድርገው ሌሊቱን ጨለማውን ታግሰው ወታደሮቹን ሳይፈሩ የጨለማውን የሌሊቱን ግርማ ሳይፈሩ ወደዛ መቃብር ለሄዱት ነው። በእውነት ዛሬ የትንሣኤውን ብርሃን ለማየት ትንሣኤውን ለመመስከር የሌሊቱን እንቅልፍ ሳያስቸግረን ድካም ሳይሰማን የመንገድ ርቀት ሳይኖርብን ሌላው የሥራ ድካም ሳይኖርብን ሳይጫንን ይህንን ሁሉ አልፈን ወደዚህ መምጣት እነሆ እነዚህ ቅዱሳት አንስት ያገኙትን በረከት ማግኘት ነውና እግዚአብሔር አምላክ ለሁላችንም በረከቱን ያድለን። ከዚህ በኋላ ይህንን ስላደረጉ እነዚህ ሴቶች መላእክቶች ናቸው ያረጋጓቸው። አይዟችሁ፣ አትፍሩ፣ እነሆ እሱ ተነስቷል። ከዚህ በኋላ ሄዳችሁ ለሌሎቹ ለወንድሞቻችሁ ንገሯቸው፣ ለሐዋርያት ንገሯቸው፣ ላሰሙት ሁሉ ይህንን መልካም ዜና ተናገሩ ነው ያለው። ምን አይነት እድለኞች ናቸው! መልካም ዜና ለመናገር እነሆ እግዚአብሔር አምላክ ያደላቸው። ሰናይ ገሪሆሙ ለእለ ይዜኑ ሰናየ ዜና፣ መልካም ዜናን የሚናገሩ እግሮቻቸው ምን የሆኑ ናቸው ይላል? የተባረኩ ናቸው ይላል። መልካም ዜና በእውነት ዛሬ መልካም ዜና ከምንሰማበት ክፉ የሆነ ዜና የምንሰማበት ነው። ዛሬ ጥሩ የሆነ መልካም የሆነ ነገር ከምንሰማበት የሚያሳዝን ልብ የሚሰብር ነገር የምንሰማበት ነው። ነገር ግን በዚህ በትንሣኤ ዕለት በእውነት እነዚህ ቅዱሳት አንስት እጅግ ልዩ የሆነ ለዓለም ደስታ የሆነ ለዓለም የምስራች የሆነ ታላቅ ነገር ነው የሰሙት። እነሱም ያሰሙት መልካም ነገር የሆነ ማሰማት
መልካም ነገር የሆነን መስማት እንዴት እጅግ ደስ ይላል። እግዚአብሔር አምላክ መልካም የሆነውን እንድንሰማ መልካም የሆነውንም እንድናሰማ አምላካችን እግዚአብሔር ይፍቀድ፣ ለሁላችንም ይፍቀድልን። ክፉን ነገር ሁሌ ከመስማት እግዚአብሔር አምላክ ይጠብቀን፣ ክፉንም ነገር ከማሰማት እግዚአብሔር ይጠብቀን። ስለዚህ ይህንን የምስራች ይህንን መልካም ዜና መናገር ጀመሩ ማለት ነው። ትልቁን ዜና ወንጌል ማለት ምን ማለት ነው? የምስራች ማለት ነው። ታላቅ የምስራች። ምክንያቱም ወንጌል የሚነግረን የምስራች ነውና። ስለዚህ ትርጉሙ ወንጌል ማለት በግዕዙ ብስራት ይባላል። ይህ ማለት ምንድነው? ወንጌል ማለት ነው። ወንጌል ማለት ስብከት። አሁን ብዙ ጊዜ ስብከት እንላለን። ስብከት ማለት ወንጌል ነው። ወንጌል ላይ ያለው ስብከት የምስራች መናገር። ይሄ ደግሞ የወንጌል ቃል ስለሆነ ነው ሁል ጊዜ በየትኛውም ጊዜ በቤተክርስቲያናችን ወንጌል እንዲሰበክ በቃልም እንሰማዋለን፣ በድባብ እንሰማዋለን። እንደውም አባቶቻችን ከዚህ አልፈው ትርጓሜ ሰጥተውታል፣ በትርጓሜ እንሰማዋለን። ከዚህ በላይ ደግሞ በዜማ በተለይም ኢትዮጵያውያን አባቶቻችን በእውነት ነው ወንጌልን በዜማ ሳይቀር አድርሰውልን ዛሬ ትንሣኤ ስናከብር በዜማ የታጀበ ነው። በቅዱስ ያሬድ ዜማ የታጀበ ነው። በመጽሐፍ ቅዱስ ውስጥ የተጻፈው አራቱ ወንጌላት ላይ የተጻፈውን ነገር በሙሉ እንግዲህ ትንሣኤ በዓሉ ከተጀመረበት ጊዜ ጀምሮ በማህሌቱ፣ በኪዳኑ እንዲሁም ደግሞ በቅዳሴው በመዝሙሩ ሁሉ ወንጌሉን ቃል መነሻ በማድረግ ትንሣኤውን ነው የምንሰብከው። ሰላምታችን ሁሉ የትንሣኤን ነገር ነው የሚናገረው። ስለዚህ ትንሣኤውን በመናገር ወንጌልን መስበክ ማለት ነው። ስለዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደተገለጸው ማለት ነው የእግዚአብሔር መልአክ ያንዶም ቅዱስ ገብርኤል የምስራች ተናጋሪው ቅዱስ ገብርኤል ነውና ለነዛ እረኞች ምንድን ነው ያለው? ናሁ ሰናይ ዜና ዜንወክሙ፣ እነሆ መልካምን የምስራች እነግራቸዋለሁ፣ ይኸውም ደግሞ ለዓለም ነው ያለው። ለዓለም የሚሆን የምስራችን ያላቸው። ስለዚህ እነዚህ ቅዱሳት አንስት ለዓለም ዜና የሚሆን ይኸው እስካሁን ድረስ የሚነገር አምላካችን ክርስቶስ ወደዚህ ዓለም ከመጣ እነሆ ሙስና መቃብርን አጥፍቶ ከመጣ እንግዲህ 2000 ዓመት ቆጥረናል። ምክንያቱም ዓመተ ምሕረት የምንለው አምላካችን ወደዚህ ዓለም ከእናታችን ከእመቤታችን ከድንግል ማርያም ተወልዶ አንድ ተብሎ ምሕረት የተደረገበት የምስራች የተነገረበት፣ ይሄም ስንል በሰው ላይ ተፈርዶ የነበረው ያ ዘላለማዊ ሞት የጠፋበት ማለት ነው። እንግዲህ ዘላለማዊ ሞት ነበር በሰው ልጆች ላይ የተፈረደው። ለዘላለም ሞት ተፈርዶባቸው ነበር የሰው ልጆች። ነገር ግን አምላካችን ደግሞ ያ ለዘላለም የተፈረደባቸውን ሞት እነሆ ወደ ዘላለማዊ ሕይወት ለመቀየር ነው እነሆ ሞቱን በሕይወት የለወጠው ማለት ነው። ስለዚህ ትንሣኤ ትልቅ የክርስቲያኖች ተስፋ ነው። ትንሣኤ ባይኖር ሃይማኖታችንን እንደው እውነተኛ ነው ለማለት እንቸገር ነበር። ሐዋርያ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ የተናገረው ቃል አለ። ክርስቶስ ባይነሳማ ስብከታችን ከንቱ ይሆን ነበረ ይላል። ምክንያቱም በቃ የክርስቶስ ትንሣኤ ሁሉንም ነገር አጠቃሎታል። መወለዱ፣ ከወደዚያው መሰደዱ፣ ከዛ በኋላ ማስተማሩ፣ እንደገናም ደግሞ መከራ መቀበሉ፣ መሰቀሉ፣ እንዲሁም ደግሞ በመቃብር ውስጥ ማደሩ፣ ይሄ ሁሉ አልፎ ክርስቶስ ግን ከሙታን መነሳት ሁሉን ነገር የለወጠ ነው። ሁሉን ነገር የቀየረ ነው። ምክንያቱም ይሄ ነገር ሆኖ አያውቅም፣ ተደርጎ አያውቅም። እርግጥ ነው የሞቱ በአምላካችን በእግዚአብሔር ፍቃድ ተነስተዋል፣ እሱ እያስነሳቸው ማለት ነው። እንኳን በሐዲስ ኪዳን በብሉይ ኪዳንም የተነሱ አሉ። እነ ኤልያስ እግዚአብሔር አምላክ ስለመረጣቸው ሙት አስነስተዋል። ማን ስለረዳቸው? እግዚአብሔር ስለረዳቸውና በእግዚአብሔር ፍቃድ። እነ ኤልሳ የሞት አስነስተዋል። እንደውም አጽማቸው ያረፈበት ሁሉ የተነሳበት አጋጣሚ አለ በዚህ በነገሥት ውስጥ ተጽፎ እንደምናገኘው። ወደ አዲስ ኪዳን ስንመጣ ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ያስነሳቸው ብዙ ናቸው። ሁላችንም የምናውቀው አልዓዛር ከ4 ቀን በኋላ የ4 ቀን ሬሳ የነበረውን አልዓዛር ከመቃብር አስነስቶታል። ወለተ የኢያኢሮስንም ልጅ እንደዚሁ ከመቃብር አስነስቷል። እንደዚሁ ደግሞ ወለተ መበለት የሆነችውን የእሷንም ልጅ እንደዚሁ አስነስቷል። እና ይህንን ሁሉ አድርጓል። ይህንን ሲያደርግ በእሱ ስልጣን እሱ ፈቅዶ እሱ ያደረገው ነው። ነገር ግን ወደ ራሱ ትንሣኤ ስንመጣ በራሱ እነዛ ሁሉ አስነሽ ያስፈልጋቸዋል። አልዓዛር አስነሽ ይፈልጋል። ስለዚህ ራሱ መድኃኒዓለም አስነሳ። ወለተ ኢያኢሮስም እንደዚሁ። ቀድሞም የነበሩ ነቢያት ደግሞ እግዚአብሔር ፈቅዶላቸው ነው ያደረጉት። እሱ ግን ከሙታን ሲነሳ በራሱ ኃይል በስልጣኑ ነው የተነሳው። ለዚህ ነው ክርስቶስ ተንሥአ እሙታን ስንል ምንድነው እናንተ የምትሉት? በምንድን ነው የተነሳው?
በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን የተነሳ በራሱ ኃይል በታላቅ ስልጣን ይህንን ያደረገው። ስለዚህ ይህንን ማንም ሊያደርገው የማይችል ስለሆነ ማለት ነው። በዚህ የተነሳ ትንሣኤው ታላቅ ነው። ትንሣኤው ልዩ ነው። በተለይ ለእኛ ለኢትዮጵያውያን ለኦርቶዶክሳውያን ደግሞ በእውነት ከ2 ወር ጾም በኋላ 55 ቀን ጾመን ጸልየን ሰግደን በተለይም በሰሞነ ሕማማት ደግሞ አብዝተን በየቀኑ ሰግደን ዕለተ ስቅለቱን ሙሉ ቀን ሰግደን ይህንን የምንቀበለው በዓል ስለሆነ በእውነት ድባቡ እጅግ የተለየ ነው። ከሌሎቹም አብያተ ክርስቲያናት ወይም ከሌሎቹ ክርስቲያንን ከሚሉ ሁሉ እጅግ በቃ ያለው ድባብ እጅግ የተለየ ነው። በእውነት ይህንን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደገና ደግሞ ምስራቹን ለመናገር እነዛ ቅዱሳን መላእክት ነጫጭ ለብሰው በዛ በመቃብሩ ቦታ እንደተገኙ እኛም ወደ ቤተክርስቲያን ስንመጣ ምን ለብሰን ነው? ነጫጭ ለብሰን ካህናቱ ያንን ምሳሌ በማድረግ ማለት ነው። ስለዚህም እንግዲህ እነዛ መላእክት ይህንን አዋጅ የተናገሩት እነዛ ቅዱሳት አንስት ወደ መቃብሩ ገስግሰው በመምጣታቸውና አምላካችን ደግሞ ሕያው እንደሆነ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እግዚአብሔር አምላካችን ቅዱስ ነው። እግዚአብሔር አምላክ ከሁሉ የተለየ ነው። ከሁሉ በላይ ደግሞ ምንድነው? ሕያው ነው። በቃ ሞት የማያሸንፈው እንደሆነ አስረግጦ ተናግሯል ማለት ነው። ስለዚህ ደግሞ ለእኛም ትልቅ ተስፋ ሰጥቶናል። አዎ ታሪኩ ይሄ ነው። ይህን ታሪክ ብቻ እንድንሰማ ሳይሆን ነገር ግን አምላካችን ደግሞ በመነሳቱ ምንድነው ለእኛ ያደረገልን? እንግዲህ አምላካችን እግዚአብሔር ወደዚህ ዓለም በመምጣቱ በተለይም ደግሞ በትንሣኤው ለእኛ ያደረገልን ነፃነትን ነው። የሰው ልጅ በእውነት ነፃነት አልነበረውም ከዛ በፊት። አንደኛው ቅድም እንደተባለው ዘላለማዊ ሞት ተፈርዶበት ነበረ። በዚህ ምክንያት እያንዳንዱ ሰው ወደ ሲኦል ይወርድ ነበረ። እንደገናም ደግሞ ወደ መቃብር ወደ ገሃነመ እሳት ይወርድ ነበረ። ይህንን ነው አምላካችን እግዚአብሔር ከዚህ ነፃ እንድንወጣ ያደረገው። እንደውም አዳም ወደ ሲኦል ገብቶ የነበረው አዳም ነፃ የወጣው አምላካችን ከተሰቀለ በኋላ በዕለተ ዓርብ እነሆ ወደ ሲኦል ሄዶ ነፍሳትን ውጡ ካላቸው በኋላ ነው። ምናልባት ጸሎተ ሐሙስ የነበራችሁ ምዕመናን አላችሁና ሁሌም በየዓመቱ ተንሱ ለጸሎት ሲባል ምን ነበር ይባል ነበረው? እዚሁ ተሳለን አንልም አይደለ? ምክንያቱም ስብሐት ለአብ ወወልድ እንላለን። ካህኑ ደግሞ ሰላም ለኩልክሙ ሲል ምስለ መንፈስከ ሳይሆን የምንለው እነሆ አቡነ ዘበሰማያት ነው። ለምንድን ነው? ገና አምላካችን ወደ ሲኦል ሄዶ ነፍሳትን ተነሱ አላላቸውምና። እንግዲህ ቤተክርስቲያናችን እያንዳንዱ ቅዳሴው የራሱ ትርጉም አለው። ተንሱ ለጸሎት ተብሎ በቅዳሴው በየሰዓቱ የሚነገረው ያ ተንሱ ያለው የአምላካችን የክርስቶስ ምሳሌ ነው። አምላካችን በሲኦል የነበሩትን ነፍሳት እነሆ ከተሰቀለ በኋላ እነሆ ሞት ድል ካደረገ በኋላ ሄዶ ተነሱ ለጸሎት ብሎ ያወጀበት ስለሆነ ማለት ነው። እነሱም ደግሞ ለሰው ጊዜው ተሳለን አቤቱ ይቅር በለን ብለው በሲኦል ያሉ ነፍሳት ሁሉ የተነሱበት። ከዛ በኋላ ደግሞ ሰላም ለሁላችሁ ይሁን ነው ትንሣኤን አውጅላቸዋለሁ ብሎ ትንሣኤውን የተናገረበት ስለሆነ ዛሬ ቤተክርስቲያናችን በየሰዓቱ ይህንን ቃል እንሰማለን ማለት ነው። ስለዚህም ይህ ነፃነት የታወጀበት ዕለት ነው ማለት ነው። ስለዚህ የሰው ልጆች ነፃነት የታወጀበት የሰው ልጆች ነፃ የወጡበት አዳም ከነ ልጆቹ ነፃ የወጣበት ነው። የቅዱስ ኤፍሬም ውዳሴ ማርያም ሁልጊዜ ስንጸልይ መጀመሪያ ላይ የምናነበው ነገር አለ። እነሆ ፈቀደ እግዚእ ያግዕዞ ለአዳም፣ እነሆ አምላካችን እግዚአብሔር አዳምን ምን ሊያደርገው ወደደ ነው የሚለው። ምን ሊያደርገው ወደደ? ነፃ ያደርገው ዘንድ ያድነው ዘንድ እነሆ ያግዕዞ ነፃ ያደርገው ዘንድ ወደደ ነው። ስለዚህ ነፃነትን ነው የሰጠን ማለት ነው። እግዚአብሔር አምላክ ይህንን ነፃነት ስለሰጠን ስሙ ለዘላለም የተመሰገነ ይሁን። ይህ ስጋዊ ነፃነት ሳይሆን የነፍስ ነፃነት ማለት ነው። ምናልባት በምድር ላይ ሰዎች ነፃነትን በእጃቸው የያዙት ይመስል በዓለም ላይ ዓለም ሁሉ የሚናገረው እንደ ቃሉን ላለመናገር ብዬ ነው እንጂ ይህንን ቃል ነው የሰለጠኑ የምንላቸው በመሰልጠን ላይ ያሉትም እንደገና ታዳጊ ሀገር የሆኑት ቃሉን ሁላችሁም ታውቁታላችሁ። በዚህ ቃል ስለ ነፃነት የሚናገሩት የምድራዊውን ነው። ያው የማይሳካ በጦርነት በብዙ አይነት ነገር የሚሄድ የአምላካችን ግን ፍጹም የሆነ ለሰው ልጆች ነፃነትን የሰጠበት ነው በትንሣኤው ለዘላለማዊ ሕይወት ማለት ነው። ሁለተኛው ጠላታችን ዲያብሎስን ድል ያደረገበት ነው። እንግዲህ በሰው ልጆች ላይ ሰልጥኖ ሰውን በግዞት ውስጥ ያደርግ የነበረው እንደውም የሰው ልጆችን መርገም ጽፎ ዕዳ ከሶ
እንሆን የሰው ልጆች የኔ አገልጋዮች ናቸው ብሎ ሁሌ እንደምንሰማው አሎ ዲያብሎስ አዳምን ሔዋንን ካሳታቸው በኋላ አዳም ገብሩ ለዲያብሎስ ሔዋን ዓመቱ ለዲያብሎስ ብሎ የዕዳ ደብዳቤ ጽፎ አንዱን በሲኦል አንዱን በዮርዳኖስ ጥሎ ነበረ። በዮርዳኖስ የጣለውን በተጠመቀበት ጊዜ ያንን እንደ ገል አቅልጦ እንደ ሰም አቅልጦ አጥፍቶታል። እንደ ገል ቀጥቅጦ ማለት ነው። እንደገና ደግሞ በሲኦል የጣለውን በዚሁ እንግዲህ ከተሰቀለ በኋላ ነው ይህንን ለእኛ መስዋዕትነት ከሆነ በኋላ ሄዶ በሲኦል ያሉትን ነፍሳት ሲያወጣቸው ያንን ዕዳ አቅልሎልናል ማለት ነው። ስለዚህ እንደው ከዲያብሎስ ከግብርና ከዲያብሎስ ነፃ ያወጣንበት ነው። ዛሬ እንደ ጥንቱ የሰውን ልጆች ከሕፃንነት ወይም ደግሞ በማህፀን ሳሉ ተቆራኝቶ በእንደዚህ አይነት መልኩ የሰው ልጆች የሚገዛበት አይደለም። እኛ ዛሬ ፈልገን የእሱ ታዛዥ ሆነን ወይም ደግሞ ራሳችን ባልታዘዝነው መንገድ ስንሄድ ነው የእሱ ተገዦች የምንሆነው እንጂ ይሄን ነገር የሚያርቅልን ነው አምላካችን። ደግሞ ያም ቢሆንም ደግሞ ከኛ ላይ የሚያርቀው ነገር ነው። ታስታውሳላችሁ በዚህ በትንሣኤው እንደው ካዳናቸው መካከል አንዷ እንደው የመጀመሪያው ትንሣኤ ያየችው ማናት? የመጀመሪያ ትንሣኤ የታያት ለማን ነው? ለመግደላዊት ማርያም። በመግደላዊት ማርያም ላይ እኮ የሚገርመው 7 አጋንንት ርኩሳን መናፍስት አድረውባት ነበር። ይሄ በጣም አስቸጋሪ ነው እና እነዚህ ነው ከሷ ላይ ያራቀላት ማለት ነው። አባቶቻችን ይሄ ምንድነው መንፈሰ ርኩስ፣ መንፈሰ ትዕቢት፣ መንፈሰ ትዕዝብ፣ መንፈሰ ትውዝብ የሚባሉ ማለት የትዕቢት፣ የቅናት፣ ክፉ ነገር የማድረግ፣ የማመንዘር፣ የመንዝር ጌጥ፣ እነዚህ ስድብ፣ እነዚህ ነው ከሷ ላይ ያራቀላት ማለት ነው። ስለዚህ የሰው ልጆች ከክፉ ነገር ከክፉ መንፈስ ከክፉ ነገር እንዲድኑ እነሆ ትንሣኤው ትልቅ ለሰው ልጆች ነፃነትን የሰጠ ከዲያብሎስ ነፃ የምንወጣበት ዋናውና ትልቁ ነገር ነው ማለት ነው። ሌላው እንግዲህ በሰው ልጆች ላይ የነበረው መርገም ቅድም እንዳልነው መርገመ ሥጋ መርገመ ነፍስ በሰው ልጆች ላይ ተጥሎ ነበረ። ያም እንግዲህ መርገመ ነፍስ በተለይም የሰው ልጆች የሞት እንዲፈረድባቸው ወደ ሲኦል እንዲወርዱ የሚያደርግ ነበረ። ያንን ነው ወሰዓረ መርገመ እምኔነ ከኛ ያንን መርገም አጠፋልን ብሎ ቅዱስ ኤፍሬም እንደተናገረው ያንን መርገም ያጠፋልን ነው ማለት ነው። ሌላው ይቅርታን ያደረገልን ለሰው ልጆች ሁሉ ይቅርታ ያደረገበት የሚገርመው ነገር እንኳን አምነውት ተከትለውት እንደገናም ደግሞ ያምንን እየተከተል ነው አይደለም። በእውነት በዕለተ ዓርብ ታስታውሳላችሁ አምላካችን መድኃኔዓለም በዛ በመስቀሉ ላይ ተሰቅሎ ከተናገራቸው 7ቱ አጽርሐ መስቀል አንዱ ይቅርታ ቃል ነበረ። ብዙ የተናገራቸው ቃል አለ። እነሆ አባ ማኅፀን ነፍሴን ወደ አንተ እሰጣለሁ፣ አሁን ኤሎሄ ኤሎሄ ለማ ሰበቅታኒ ብሏል። እንደገና መጨረሻ ላይ ተጠማው፣ ከዛም ተፈጸመ። እንዲሁም ደግሞ እነሆ እናትህ እነሆ ልጅሽ ብሎ በቤታችንን ቃል ኪዳን ሰጥቷል። ከዛ መካከል ግን አንደኛው ምንድን ነው? የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው። አምላካችን እግዚአብሔር ሁላችንም ይቅር ይበለን። ስለዚህ በመስቀሉ ላይ ይቅርታን ያወጀልን፣ በትንሣኤው ይቅርታን የሰጠን። ስለዚህ ሰው ይቅርታ ማለት ምን ያህል ታላቅ ዋጋ እንዳለው ያስተማረበት፣ ያውም እንኳን ያን ሁሉ መከራ ሲያደርጉበት የነበሩትን ያን ሁሉ መከራ ሲያሳዩበት የነበረው ማለት ነው። ስለዚህ ትንሣኤ ከይቅርታን ጋር የተያያዘ ነው ማለት ነውና እግዚአብሔር አምላክ ለሁላችንም የትንሣኤ ልብ ያድለን፣ የይቅርታ ልብ ያድለን። እንግዲህ ሌላው ትንሣኤ ልቦና ያስፈልገናል። በእውነት ትንሣኤ ክርስቶስን ብቻ መናገር ሳይሆን ለራሳችን ትንሣኤ ልቦና፣ በቃ በልቦናችን መነሳት፣ ከክፉ ነገር መለወጥ፣ ወደ መልካም ነገር መሄድ፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንድንመለስ፣ ኃጢአት ከመስራት መልካምን ነገር ወደ መስራት እንድንሸጋገር ለሰው ልጆች ትንሣኤ ልቦናን ይኖረን ዘንድ በውስጣችን ልቦናችን ከፍ እንዲል ምድራዊ ነገር ትቶ ወደ ሰማይ እንግዲህ መነሳት ከአንድ ነገር መነሳት ነው። ከመቃብር መነሳት ብቻ ሳይሆን ወደ ሰማይ ማድረግ ነው። አምላካችን እኮ ተነስቶ በኋላ ደግሞ አረገ እንላለን ከ40 ቀን በኋላ። የእኛም አይነ ልቦናችን ወደ ላይ እንዲያርግ ወደ ላይ እንዲወጣ ሁል ጊዜ ቤተክርስቲያን ስንጸልይ በቅዳሴ መካከል ምንድን ነው ሁልጊዜ የሚታወጀው? አልዕሉ አልባቢክሙ፣ ልቦናችሁን ምን አድርጉ? ከፍ ከፍ አድርጉ። ልቦናችሁን በተመስጦ ወደ ሰማይ አድርሱ፣ ከፍ አድርጉት ነው። ስለዚህ ላይ ለይኩኑ ሊናክሙ ይላል ዲያቆኑ በቅዳሴው እና ላይ ለይኩኑ ልብክሙ፣ ልባችሁ ወደ ሰማይ ይሁን፣ የሰማዩን ተመልከቱ። ሐዋርያ ቅዱስ ጳውሎስ በቆላስይስ መልእክቱ የተናገረው ቃል አለ። የሰማዩን እሹ ነው የሚለው፣ የሰማዩን ፈልጉ። እኛ ሀገራችን በሰማይ ነውና
አሁን በምድር ሀገር አለን። ነገር ግን ዘላለማዊ የሆነ እዚህ በምድር ያለው ድንኳን የሆነው ዓለም ቢፈርስብን ዘላለማዊ የሆነ ቤት አለን። ያንን ደግሞ የምናገኘው በትንሣኤ ነው። እርሱ ለትንሣኤ በግ ሆኖ እንደተነሳ እኛም እንነሳለንና አምላካችን እግዚአብሔር ይህንን ያሳየበት ዕለት ስለሆነ እንግዲህ ይህንን ትንሣኤ በልዩ ሁኔታ እናከብራለን ማለት ነው። እንግዲህ እንደተባለው በቤተክርስቲያናችን በጾም እናከብራለን። ከዛ ደግሞ ጾሙን ፈተን ወደዚህ ደግሞ ስንመጣ እነሆ ትንሣኤውን በልዩ ሁኔታ በማህሌታችን እነሆ ፈኑ ለነ ብርሃነከ እነሆ ብርሃንን ላክልን እያለን ወምድሪታ ሐጺባ በደመ ክርስቶስ እነሆ ምድር በክርስቶስ ደም ታጠባ ትገብር ፋሲካን ታደርጋለች እያልን እንደገናም ደግሞ በእውነት በሁሉ ነገር ከሕያዋን የሆነው ከሙታን መካከል ተነሳ እያልን በዝማሬያችን የምናመሰግንበት በቅዳሴያችንም ደግሞ አመ ሣልስት ለተንሥአ ነው በሦስተኛው ቀን ተነሳ። እንደገናም ደግሞ ሐዋርያት ወዳሉበት ወደዛ ወደ አዳራሹ ገባ። እዛም ገብቶ ደግሞ ሰላም ይሁን አላቸው እያለን የምናውጅበት እንደገና የዮሴፍ ኒቆዲሞስን የምናስታውስበት በአጠቃላይ በትንሣኤው እግዚአብሔር አምላክ የሰጠንን መልካም የሆነ ነገር ሁሉ የምናስብበት ዕለት ነውና እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር ለሁላችንም እነሆ ትንሣኤ ልቦናን ያድለን። እነሆ በትንሣኤው ትንሣኤያችን ያሳየን መድኃኔዓለም ስሙ የተመሰገነ ይሁን። ከዚህ በኋላ ያለውን ቀሪውን ደግሞ የቅዳሴ ሰዓት እነሆ ሁላችንንም አበርትቶ የቅዳሴው ተካፋዮች እንድንሆን የአምላካችን የሆኑ እግዚአብሔር ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም ለዓመቱ በሰላም ያድርሰን። ሀገራችን ኢትዮጵያ ሰላም ያድርግልን። ወገኖቻችን ሁሉ እግዚአብሔር በምሕረቱ በይቅርታው ይጎብኝልን። ወስብሐት ለእግዚአብሔር።